የምን ሰው ነው ይሄ? ለማታውቂው ሰው እንኳን ክብር ይኑር። የምን ሰው ነው አስከትለሽ የመጣሽው? ማናት? አንቺ ነሽ? እንግዳ ሲመጣ እንደዛ አንቺ ነሽ እኮ አትጩህ። ምንድነው አንቺ ነሽ የምታዋርጂኝ? እኔ ሁልጊዜ እኔን ማዋረድ አንቺ ስራሽ ሆነ። በቃ መጀመሪያ ከየት ነው የመጣሽው? ምን አይነት እንግዳ እንደሆነ የምን ከየት የመጣሽ? 30 ሰው አስከትለሽ መጣሽ። ይኸው ስንት ወንድ እኮ ነው ያለው። ይኸው አልኩኝ እኮ እና ማናችሁ ጭራሽ ያሻለን እንደዚህ ጓገጭ ተማሪ ጭራሽ ይሄን የምታስተናግጂው ሰላማዊ ሰው ናችሁ። ቆፍጠን በል እንጂ ምንድን ነው ቆፍጠን ብሎ ይኸው 20 ሰው 20 ወጣም ሸኮ ነው ያለው። የሰማይ ስባሪ ያክል ወንዶች ለወረሙ እነሱ እንደዚህ ታመጋግሳቸው የሰማይ ስባሪ ምናምን ትላለህ እንዴ? እያይሽው አይደል? ኧረ እባካችሁ አሁን እንኳን ከሰው ፊት ናችሁ ያላችሁት። በእናታችሁ እባካችሁ በእግዚአብሔር ለልጄን አንቺ ናታሻለሁ እኮ ባባቴ ቤት ማን እንግዳ ጋር ያረጋሽ አንቺ ምንድን አንቺ ነሽ እንደዚህ ያዋራሽ ሰላም መሄድ ፈልገህ ነው እነሱ ምንድን ነሽ አንቺ ደግሞ ማታ ብሎልሽ ነው የምታወሪው? ምንድን ነው መሄድ የምትፈልገው ነው? አይመለከትሽም። የመጣሽው እኮ የኔ ቤት ነው። እኔን ማስፈቀድ አለብሽ። ገባሽ? የማን ዘላለሽ እባክሽ? ማታ ብሎልሽ ነው እንደዚህ ተጋብተሽ አይደለ? እሷ ናት። ኧረ እባካችሁ እኔ ጋር የምትጠቀሚውን ቃላት ሰውጣችሁ ድገሚ እባክሽ። ስለፈጠረሽ ምንብሽ እኔ ላይ የምትናገሪውን እንግዳ ላይ አትናገሪ። አፍሽ ላይ ካትኑራው ቤት ውስጥ ያሉትን ሰዎች አስወጪልኝ። አይሃቸው አመንካ ወይኔ ውርደት አንቺ ማንነሽ ተዋረድኩ። እውነታው እንደዚህ ነው ብዬ ላስረዳ። ወንድ አይደለም እንደዚህ ለምትናገሪ ታውቂያለሽ? አላወቅሽም መሰለኝ። አስቀንደሬ ነው በጠልሽ እሷን መናገር አስፈላጊውን ነገር ወስደ መምጣት ትችላለህ። እየሰማሽኝ ነው? እሷን መናገር አትችይም። እኔ ልሰማ የምትገባው አንተ ልሰማ ሳይሆን እኔ እንድሰማ ነው። እኔ እሷን ነው መሰማ ባይ እቺ ወንድ የምታመጣልሽ ደላላ መሆን አለበት። ይቅርታ እሷን ነው ደላላ መሆን አለብሽ። አንቺ ነሽ ሁሉ ኮተት የምታመጪው። እሷ ናት የኔ ቤት አዘፈ። ወይኔ እኔም እያለሁ እኮ ነው ሲጀመር። ሰው ሲመጣ እንኳን ስነ ስርዓት ይኑራል። እኔ ነኝ ይቅርታ የምጠይቅሽ። እንደዛ ነው ቤት ስላመጣሽ እኔ በጣም ይቅርታ። ዝም በይ ጭራሽ አንተ አፈና ተፈታ። አንተም አልበቃህም መሰለኝ። ከፈለክ ትወጣለህ። አንቺ ምን እያልሽ ነው? ምንድን ነሽ? እየነገርኩህ ነው። ጭራሽ ከቤት መጥተሽ ታስፈራሪኛለሽ? መሄድ ፈልገህ ነው? እነሱ ተነሱ። እኔ እነሱ ጋር መሄድ አልፈልግም። ለበለዚያ አርፈህ ተቀበል። አትለፍልፍብኝ። ሰሙኛለህ አይደል? እኔ ለልጄና ለፍቅሬ ስል መኖር እፈልጋለሁ። ማናት ፍቅሬ? አይሻ አይደለም ጉዴ። ፍቅሬማ ይኸው አሁን ያስወጥሻል። እንግዲህ እስከማውቀው ድረስ በስርዓት አግብተህ በጣም ነው የምን ስራ ምንድን እስከማውቀው ድረስ እንደዛ ነው። ምንድን ነው የልጅህ እናት? እሺ ልጅ ገና ናት። አልወለደችም እኮ የልጅ እናት ለመባል እኮ አልበቃችም። ያንተ ልጅ አረገዘችው ምን ስለሆነች ነው? ማርገዝ እኮ ሁሉም ያረግዛል። ያለውን ጉድ ምን ታውቂያለሽ? ያለውን ጉድ እሺ ልስማህ፣ ንገረኝ ያለውን ጉድ። ችግር የለውም ግን ለምንድን ነው የምነግርሽ? አንቺ ምንድን ነሽ? መጀመሪያ ማንነትሽን ግለጽልኝ። ያን ማንነት ምንም አይሰራልም በዚህ ሰዓት። እሺ የተጠየቀው መለስ። አንቺ ማንነትሽን ሳትነግሪኝ እኔ ለምንድን ነው የምረጋጋው? አንቺ ዘው ብለሽ እኮ ከኔ ቤት ገብተሽ የኔን ፍቅር አወጣሽ። ዘው ብላ አይደለም የገባችው። እኔ ነኝ ያመጣኋት። መፍትሄ ፈልጌ እንድትመጣ ያደረኩት እኔ ነኝ። ኧረ አዎ አንቺ ማታረጊው ነገር የለም። እኔን እኮ ማዋረድ አሁን የጀመርሽው ስራ አይደለም። ድሮ ጀምረሽ ምንድን ነው እንደባል ማለት ማንነትሽን አንቺ መጀመሪያ ሳትነግሪኝ ዘው ብለሽ እኮ አንቺ ሴት እኮ አታፍሪም እንዴ? ከባለትዳር ቤቱ ገብተሽ ዘው ብለሽ ስትናገሪ ይኸው ሴት ነሽ አትበል። እሺ እንዳንተ አይነት ወንድ ስለ ሴትነት ሊያወራ አይችልም ሲጀመር። ምን ማለት ነው? ስለ ወንድነት ነው መጠራጠር ጀመርሽ? አንቺ ምንድን ነሽ ሲጀመር? ምን ታውቂያለሽ? ከኔ ቤት ምን ታውቂያለሽ? ስለምን ስራ እባክህ ተረጋግተህ የመፍትሄ ሰው ናት ብዬ እኔን እኮ ጭራሽ ወንድ አይደለም እያልሽኝ ነው። አቤት ተረጋግተህ አዋራት። የምን ተረጋግጄ የማወራው ምንድን ናት? መፍትሄ ፍለጋ ነሽ ናት። እቺ ደግሞ ለመፍትሄ ነው የጠራሁት አይደል? የምን መፍትሄ? ያንተ መሆን
እኔ እሷ ምናችሁ ማለት ነው ስለምን መፍትሄ ነው የምታወሪው? እንደዚህ እየበደልካት እያየሁ ጸጥ ብዬላት አልችልም። ስለምን በደል ነው የምታወሪው? የተበደልኩት እኮ እኔ ነኝ። ታምቄ የምኖረው እኮ እኔ ነኝ እኮ እንደዛ። አንተንም ልስማ ምን ተበደልክ ምን ሆንክ ልስማ እያልኩ ነው እንዴ? ግን ዝም ብለህ ጭራሽ ስለበደልካት ትይኛለሽ እኮ። ተበደልኩ ካል የተበደልከውን ንገረኝ። አለበለዚያ ግን ስለተበደልኩ እንዲህ ስላልኩ ሰውና ሰቃይቼ ይኖራል ምናምን ብለህ ጭራሽ እንዳታስብ። እስኪ ንገራት። እኔ ስለ እውነት የበደልኩ ነገር ካለ እስኪ ንገራት። ጭራሽ ደግሞ አንቺ አፋልኝም ብለሽ ታወሪያለሽ። የበደልኩት ነገር ምናምን ረሳሽው? የበደልኩ ነገር ካለ ረሳሽው? ይሄ ነው እኮ ያንቺን እንደዚህ ከዚህ ደረጃ ያደረሰች ነገር ይሄ ነው። ምንም የረሳሁት ነገር የለም። ምንድነው አጥንት ማትሄድ የበደልኩት ባደባይ እኮ ስለምን እኮ ያዋረድሽኝ ሰው ነሽ። ስንቱን ሰው ይዤ መጥቼ እኮ ከተማ ጎዝጉዤ ስለምንሽ እኮ ያዋረድሽኝ ሰው ነሽ። አንቺ እኮ ስለምን ኤርሚያስን ነው ማፈቅረው ብለሽ ባደባይ እኮ ያዋረድሽኝ ሰው ነሽ። አዎ የዛኔ ኤርሚያስን ስለማፈቅረው እንዴ እኔ እኮ ሳልፈልግ መጠቀሚያ ሁኜ የኖርኩት ሰው ነሽ። ምንድን ነው? አዎ ኤርሚያስን ስለማፈቅረው አንተ መሸጋገሪያ አድርጌ ተጠቅሜብህ ነበር። አልነገርሻትም? አንቺ የተበደልሽውን ከነገርሽ እኮ ሁሉንም መናገር ነበረብሽ። ንገራት። ያንቺን ብቻ ያንተ በደል አይደለ? ንገራት። እየጠበቅኩ ነው ስላልከው ሰውዬ ንገረኝ። ስለ ኤርሚያስማ እኔ አፍቅሬ ስንገላታ አፍቅሬ እሷን ብዬ ስንቱን መጠቀሚያ ፈረስ ሁኜ አገልጋይ ሁኜ እያፈቀርኳት እሱን እንኳን እየወደደች ኤምን ሁሉም ነገር እያደረኳት ምንም ያልሆንኩት ነገር ምን አለ? እዚች ምድር ላይ አፍቅሮ የሚንገላቱ ሰዎች አይተሽ ሰምተሽ አታውቂም? በቃ የመጨረሻ ፍቅር የሚባል ነገር እሱን ሁሉ ሁኜ በቃ ማድረግ ያለብኝ ነገር ሁሉ አድርጊያት አንተ ምንም ጀራው ዳባ ልበስ ብላ እና እሱ ነው በበደል ነው የምትከሰኝ። ቆይ ቅድስ አስጨርሽ። አዎ እኔ ለሷ ነው እየነገርኩት ሁሉ ነገር አድርጌላት አዋርዳኝ ቤተክርስቲያን ቄጤማ አድርጌ እንጂ ቀለበት እናድርግ ብዬ ከዛ ውጭ ስትጠላኝ የሄደች ሰው ናት። እኔ ከአይምሮዬ ውስጥ አሻራ ጥላብኝ የሄደች ሰው ናት። የጠባሳ አሻራ ማለት ጥሩ አሻራ አይደለም። አሻራ ሲባል በሁለት ሊካፈል ይችላል። ይሄን ሁሉ በደል አስቀምጣ እሺ አቤል ልጠይቅህ። ያኔ አንተን እንደዛ ጥላ ስትል አቤል እየሰማኸኝ ነው? እየሰማሁ ጭራሽ በደል ቆይ እየሰማሁ ተበድለህ ሊሆን ይችላል። አይ ያልገባሽው ነገር አለ። በጣም ነው የሚገርምሽ። እኔ የደረሰብኝን ጉድ ስትሰሚ እኮ እንዳው እኔን አፋልኝ ብለሽ አንቺ ራሱ ላታወሪኝ ትችያለሽ። እንዴ ይሄ እንደዚህ ነው እንዴ ነገሩ ብለሽ እኮ ልትመለሽ ትችያለሽ። እኔ እኮ ብቻዬን ነው ያፈቀርኳት፣ ብቻዬን ነው የወደድኳት፣ ብቻዬን ነው ያከበርኳት። እንደዚህ ብቻውን ማፍቀር ይቻላል እንዴ? በዚህ ልክ ማፍቀር የሚቻልም አይመስለኝም ሲጀመር ሳስበው። እንዴ ለሷ ያን ሆንኩት ነገር ምን አለ? ከዚች ምድር ላይ የሚደረግ ነገር ምን ያላደረኩት ነገር ምን አለ? እንዴ ጥላኝ ከጓደኛ እኮ ነው የሄደችው። ከሌላ ሰው ቢሆን እኮ ምንም ችግር የለው ነበር፣ አይቆጨኝም ነበር እኮ። እኔ እኮ መልሼ ለማራራት ምናምን እኮ ልመለስ እኮ ራሱ ይችል ነበር። ይሄው አሁንም ትዳር መስርተን እያለን እዚህ ውለው ይሄዳል። ሰምቻለሁ። ውሸት አቤል ምንም አስጨርሽ ስርዓት አድርግ። የበደልኩ ነገር እንዳለ ነው። ይኸውልሽ አስራት በእርግጥ እኔ መጀመሪያ አቤል አልጨረስኩም። እኔንም አዳምጠኝ ነው ለማስ ብቻ አይደለም። እሺ የሰፈር ጎረምሳ እዚህ ውሎ ነው የሚሄደው። የቱን ቤት ኪራዩ የት እንደሚገባ አላውቅም። እኔ ስንት ጉድ ነው እዚህ የምችለው። ጭራሽ በደል አለኝ ብለህ ታወራለች እንዴ? ልክ ነህ እኮ ተበድለህ ሊሆን ይችላል፣ ግን ደግሞ የግድ እሷን መስማት አለብህ። የኔን እኮ እየሰማሽ አይደል? ያው አልነገርሽኝም። ስለዚህ አልነገርኩሽም። ያለፈ ታሪክ ነው ብዬ ነው ያልነገርኩሽ። ስለ እውነት ያለፈ ታሪክ ከሆነ የኔም ያለፈ ታሪክ ነው። አቤል እኔም ላውራበት። እዚህ ቤት ላይ የሚነሳ ከሆነ ይህ ሰው አሁን እዚህ ቤት ላይ ችግር የሚፈጥር ሰው ከሆነ አሁንም ድረስ የግድ መናገር ነበረብሽ። ምናልባት እኔ አሁን ላይ ባላችሁበት ይኸው ሰውዬው ላላውቀው እችላለሁ፣ እርግጥ ነው። ግን ደግሞ እዚህ ቤት ላይ እንዳየሁትም አንዱ የመጣያና የመጋጫችሁ መንስኤ እሱ ነው እና መናገር ነበረብሽ። የመጋጨታችን መንስኤ እሱ አይደለም። ከመጀመሪያ እህቴ ናት። እሷ ከመጣች በኋላ እንጂ
አብረን ከኖር እሷ ከመጣች በኋላ ምንድነው የምንጣላው? እሷ የኔ ፍቅር ይቅርታ ተጠያይቀን የወደደችኝ እኔ እንደምወዳት እሷም የወደደችኝ ሰው ናት። እሷም አልፈልግም አልር የእሷን ስም እንዳታነሺ የእሷን ስም እንዳታነሺ አይመለከትም ነግሬሻለሁ። አይመለከትም መናገር ያለባትን ትናገራለህ። እኔ መስማት አልፈልግም ይሄን መስማት አልፈልግም። የእሷን ስም እንዳታነሺ አይደለም አንተ እሷ ራሷ መታ ቁጭ ባለችበት እየሰማችሁ ይወራል። ሰማኸኝ? እስኪ አንቺ እንዳክብርሽ አንቺ እንድስማስ የኤርሚያስ ጉዳይ መጀመሪያ ይቅርታ ተጠያይቀን ያለፈ ነገር ነው ብዬ ነው ያልነገርኩሽ ላንቺ። በእርግጥ በድዬዋለሁ። እንደዛ ያፈቀረኝ እንደዛ ብዙ አይነት ስቃይ ይሆንልኝ ስንት አይነት መስዋዕትነት ከፍሏል አቤል ለኔ ያውቃለሁ። ግን ደግሞ እኔ ለአቤል የዛ ሰዓት ምንም አይነት ስሜት አልነበረኝም። ኤርሚያስን ብቻ ነበር የምወደው። ኤርሚያስና አቤል ማለት ጓደኛሞች ናቸው እና ኤርሚያስን ለማግኘት ነው አቤል ጋር ጓደኛ የሆንኩት ከመጀመሪያውንም ማለት ነው። አቤል ጋር ጓደኛ ስንሆን ግን አቤል ለኔ የተለየ ፍቅር ነበረው። ያወራው ነው ያለው ታዲያ እውነታውን ነው ያወራው ያለው ንገረት እና አቤል ለኔ የተለየ ፍቅር ነበረው። እኔ ደግሞ በተቃራኒ ኤርሚያስን ነበር የምወደው። ኤርሚያስን ለማግኘት ስለ አቤልን ተጠቀምኩኝ። አቤልን ጓደኛ ማድረግ ተጠቀምኩኝ እኮ እሱ ነው ያልኩሽ። ስለዚህ ደግሞ ኃጢአት ሰርቻለሁ። በኃጢአቴም እየተበደልኩ ነው ያለሁት፣ እየተቀጣሁ ነው ያለሁት። ይሄን ደግሞ እሺ ጊዜ ይቅርታ ጠይቄያለሁ አይደለ? ምን ያረግ ኤርሚያስ ማለት ደግሞ አሁን የራሱን ህይወት መስርቶ የራሱን ትዳር መስርቶ የልጆች አባት ሆኖ ትዳሩን በሰላም እየኖረ ነው ያለው። የት እንዳለ እንኳን አላውቅም። አንተም ወደ ጃፍ ቅሬ እዚህ ጋር እየኖርክ ያለሁት አይደለ? ወደ ጃፍ ቅሬ? አዎ እሱ ስላጣሽ ነው እንጂ አማራጭ ስላጣሽ። ማን ይፈልግሻል? አንቺን ማን የሚፈልግሽ ሰው አለ እንዴ? ምን አይምሮ የለውም እንዴ? ጭንቅላት ካል ያለው ሰው በጣም ተረጋግቼ በሰላም ላናግረህ እየሞከርኩ ነው። እሺ ማንም ሰው ፈላጊ ሊያጣ አይችልም። እሺ የምርጫ ጉዳይ ነው እንጂ ሲቀጥል ደግሞ እዚህ ቤት ኤርሚያስ አሁንም ይመጣል ምናምን ብለሃል አይደል? አዎ እንዴ ኤሪን ነው እውነት ነው። በቃ ፋክት ነው ይሄ። ምንም ውሸት ሊሆን አይችልም እንዴ? ውሸት ሊሆን አይችልም። የኔ መቤት እሷ ናት የገለጸችልኝ የነገረችኝ። አረ ያንተ መቤት እስቲ አስገባት። እሷ እህትሽ ናት አይደል? ነው እሱ ምንሽ ነው? አቤል ምንሽ ነው ባሉ አይደል? እሺ ያንቺና የአቤል ግንኙነት ምንድነው? ምንም ግንኙነት የለም እንዴ? የኔ ፍቅር ናት። በጣም የምወዳት ከሷ በላይ የምወደው ሰው የለም እዚህ ምድር ላይ። የኔ ትንፋሼ ናት። እሷን በጣም ወዳት ነበር፣ እንከባከባት ነበር አልከኝ። አሁን ምን ማለት የሷ ያለፈ ታሪክ ነው እንዴ? ነው ያልወደዱ ሰዎች ጋር ነው የምትሄደው፣ ያልፈለጉ ሰዎች ጋር ነው የምትሄደው። ምንድነው? አይ አንቺ የማታውቂው ነገር አለ። ይሄው እየነገረችኝ ነው እንግዲህ ፊት ለፊት ሆና ምንም ግንኙነት በቃ እኔ እወዳታለሁ። በቃ ምን ይሆን በቃ እኔ እወዳታለሁ። እኔ ትንፋሽ ይላል እኔ ትንፋሽን ካጣው መኖር አልችልም። በቃ እንደዚህ አስቢ። እኔ እሷ ከለኔት አንቺና አቤል ምንም አይነት ግንኙነት እስካሁን እንዳልጀመራችሁ አውቃለሁ። ገንዘቡን በጋራ እንካፈል ካልሽ ምን እንካፈላለን? ምን የምን ገንዘብ ነው? ምንም የሚያጣላ ነገር የለም። አንቺ ምን የምን ገንዘብ ነው ትዩ? የሷ ብቻ ነው የሁለታችንም ያባታችን የሷ ብቻ ነው። ቅድስት አልቻለስኩም። ቆይ እሺ ኤርሚያስ እዚህ ቤት እንደሚመጣ ለአቤል ነግረሽዋል። መቼ ነው ያገኘሽው? መቼ ነው ያየሽው? በምንድን ነው ያወቅሽው? እንደሚመጣ በምንድን ነው ያወቅሽው? እኔ እሱን አግኝቼው አይደለም፣ ግን ደግሞ በጣም ስለምታናደኝ በአባቴ ንብረት እሷን ይሄን ያክል ጊዜ ስትጠቀምበት ይኖርችው እኔ አንድ አባት ሳንቲም ሳይደርሰኝ እሷ ግን ተዝናንታ ስትኖርበት ያን ያክል ጊዜ እህቴ ብላ እንኳን አልጠየቀችኝም። 5 ሳንቲም ልካልኝ አታውቅም። ይሄ ነገር በጣም ስላናደደኝ ነው ይሄን ያደረኩት። አልመጣም ኤርሚያስ አልመጣም። ኤርሚያስ መጥቶ አያውቅም። ችግር የለውም ማለት ነው። ችግር የለውም እንዴ? እሷ ናታ ያለችኝ። በቃ እሷ መጥቶ ነበር እያልክ እኔ ጋር ጓጉጭ ስትልብኝ አልነበር? እና እሷ የለ ባለች እሷ በቃ ችግር የለውም። በቃ ገና ሁሉንም ከሰማህ በኋላ ያኔ ታወራለህ በደንብና ችግር የለውም። እስከዛ ዝም በል እሺ። አባታችሁ የሁለታችሁም አንድ አባት ነው አይደል? አዎ አንድ አባት ነው ያለው። ሀብቱን በሰላም መንገድ በሰላማዊ መንገድ በዚህ መንገድ ሳይሆን በሰላማዊ መንገድ ስጭኝ ብለሽ ጠይቀሻታል? እንደዛ አይደለም ግን እሷ ማሰብ ነበረባት። በአንድ አባት እንገናኛለን እህቴ ነሽ ብላ ካሰበች እሷ ያን ሁሉ ጊዜ ሀብት ስትበትን እንደፈለገች ስታረገው ስትፈልግ ከእናቷ ጋር የፈለገችውን ነገር ስታደርግ እኔ 5 ሳንቲም ሳይደርሰኝ ነው እኔ ካጎቴ ጋር ይኖርኩት። ግን እኮ ይሄ ቤት በሷም ባንቺም ስም አልሆነም አይደለ? ይሄ ማለት ደግሞ በፈለጋችሁ ሰዓት መካፈል ትችላላችሁ። አሁን ይበቃታል፣ ጊዜው የኔ ነው። ይሄን ሁሉ አመት ይሄን ብር ስበት እንደፈለገች ስታረግ እኖራለች። አንተም ቢሆን ያልጫ እኔ እሱን ብዬ አይደለም ሲጀመር። አዎ
ባንቺ ነው እየተሰደብኩ ያለው እኔ አባቴ እየሰማሽ ነው ሁሉም ነገር ባንቺ እንደዚህ ውርደት የሚሰማሽ ባንቺ ሁልጊዜ ልተዋረድኩ ነው ባንቺ ሁልጊዜ ኮንፊደንስ ተሰምቶኛ አያውቅም ወንድነቴ ራሱ እየተጠራጠርኩ አሁንማ እኔም እየተጠራጠርኩ ነው ሌላ ሰው ይናገራል ሌላ ሰው ላይ ትጮሃለህ አይደል ምንድነው ጥፋተኛው ሌላ ሰው አንተ የምትናገረው እሷ መቼም አትችለኝም ብለህ ነው አይደል ሁለት ነፍስ ነው ምንም አታመጣ ብለህ ነው እንዴ የምትሆነው እሷ ላይ አይ ሁለት ነፍስ አይደል አንቺ ስራውን አላወቅሽም መሰለኝ ቀጥሽ እግዚአብሔር ይስጥሽ እህቴ ሁለቱን አፋፋቸውን አስያሽልኝ አይ እግዚአብሔር የለም ስትሉ እግዚአብሔር በሰዎች ላይ ተገልጦ እንደዚህ ነው ታምር የሚሰራው አይ ረ ኮንፊደንስ አይ የኔ መድኃኒዓለም ምን አይነት ታምር ነው የሚሰራው ዛሬ ነፃ እንደሆነሽ ነው የምታስብ እግዚአብሔር እኮ በአካል እንደዚህ ወርዶ አይታይም እሷ አንቺ ጋር በሰው ላይ አድሮ ነው እንደዚህ ታምር የሚሰራው እሷ ታግባሽ ታዲያ እግዚአብሔር ዘመንሽን ይባርከው የኔ እናት ቆይ መከበር አትፈልግም እኔ እንዳንተ አፍ መካፈት አቅቶኝ ነው የሚመስለው ወይ አንተ እዛ አስወጥቼ ማስቀጥቀጥ አቅቶኝ ነው የሚመስለው ተመስገን አልጨረስሽም ለሁሉም ነገር ለካ ጊዜ ያለው አየህ እኔ አባቴ ንብረት ፈልጌ ብቻ ነው የመጣሁት እሱንም እሷንም ፈልጌ አይደለም እሱን ፈልገሽ እንዳልሆነማ እኮ አይ ችግር የለውም እኔ ወዳታለሁ በቃ በቂ ነው እኔ ኮደኩ ይላት የለሽም አይ ሻንካን አንቺ ከኔ ምንድን ነው የምትፈልጊው ምንድን ነው የምትፈልጊው ገንዘብ ነው የምትፈልጊው ምንድን ነው የምትፈልጊው ከአንቺ ተረጋጋ የኔ ውድ ውይ ማንም አይፈልግህም እንኳን አትበይ የኔ ፍቅር እኔ እፈልጋለሁ የልጅ አባት ነው እኔ እፈልጋለሁ ተጫወቱብኝ እኔ በድያለሁ ከአሁን በፊት አንተ የበደልከኝን ደግሞ እኔ ይቅር ብያለሁ ይሄ የበደላችን መካካሻ እንዲሆን አቤላ እስካሁን የበደልኩ አሁን አንተ የበደልከኝን በደል መካካሻ ይሁንልን አቤላ እኔ እፈልጋለሁ እኔ ከልቤ ነው ምንም ዛሬ ምንም አውራ አንደበት ምንም እኔ እዚህ ላይ መረጋጋት አልችልም እኔ አስወጥኝ መረጋጋት አለብህ ተረጋጋ ከቻልሽኝ አስወጥኝ እኔ መረጋጋት አልችልም አቤል እኔ ኦፍ ሆኜ ነው አንቺ ከሌላ ከምንነጋገር በወጣ ይሻላል እኔ መረጋጋት አልችልም እኔ አሁን በርተራግጭ ምንም ማውጣው ቃል የለም አንተ ቃል ላታወጣ ትችላለህ ግን ሁሉንም ነገር እስከ መጨረሻው ሰምተህ ገና ያልሰማው ብዙ ታሪክ አለ መፍትሄውንም ፈልገህ ሁሉ ነገር መስተካከል ባለበት መንገድ ተስተካክሎ ነው እንጂ መሄድ ያለብን በእንደዚህ አይነት በእንትን ጉዳይ ላይ ነው የምትወጣው ሲጀመር ብዙ ያልሰማነው ነገር አለ ብዙ ነገር ነግሮኛል የሷናት ምን እንደሰራች አባቴን ምን አሰርታበት እንዳገባችሁ ለሀብቱ ስትል እንዳገባችሁ ተነግሮኛል ሁሉም ነገር እስቲ ንገሪኝ ምን ያለ እናቴንም የገደለችው የሷ እናት እንደሆነች አባቴን ለማግባት ስትል አባቴንም ያለ እድሜው የደፉት እነሱ እንደሆኑ ተነግሮኛል ይሄ ሁሉ ታሪክ ዝም ብለው ያልተፈጠረ ታሪክ ነው የምታወራው እስቲ ንገሪኝ ከኔ እናት ራስ ላይ መቼ ነው የምትወርጂ ቆይ አሞታ እንኳን አትረሻትም እንዴ የሰማሽ ነው ሲሉ ያደረጉት ነገር ነው በቃ እናቷ የአባቴን ሀብት ለማውረስ ስትል ነው ውሸት እኔ ታላቅ ተቀምጪ በየትኛው በኢትዮጵያ ባህል ነው አንቺ ታናሽ ገና ፊደል ያልቆጠርሽ ልጅ የምታገቢ እኔ ተማርኩ ታላቅ የስንት ዓመት ታላቅሽ ተቀምጪ ሀብት ለማስወረስ ስትል ያቺ እናትሽ አንድ ፍሬ ልጅ ያጋባችሽ ይሄን ንብረት እኮ እናትና አባቴ በጋራ ሰርተው ያመጡት ንብረት እኮ ነው የአባታችን ንብረት ብቻ እኮ እንዳልሆነ አንቺ ታውቂያለሽ ያንቺ እናት በህይወት ያለች እዚህ ቤት ነበረች እንዴ አልነበረችም እኮ ይሄን ቤት እኮ እናትና አባቴ ሰሩት እነሱ ከተጋቡ በኋላ ነው እኔ ሙት ወቃሽ አልፈልግም ነገር ግን ያወቅሽው ከአጎትሽ ሰምተሽ ነው አይደል አዎ ከአጎቴ ሰምቼ ነው አጎቴ ሁሉንም ነገር ነግሮኛል እናትና አባቴን ምን እንዳደረጓቸው ነግሮኛል ሁሉንም ነገር የእነሱን ሴራ ነግሮኛል አውቃለሁ አዎ እሺ እናትሽ ያንቺ እናት ብቻ ስለሆነች እንድታሰማሽ አባቱ ግን ያንቺ አባት ብቻ አይደለም አይደለ የቅድስትም አባት ነው አባቷን እንዴት እንደዛ ያረጉታል ሀብቱን ለማውረስ ሀብቱን እኮ አሁን እኮ ቅድስት እኮ እንዲሁና ልስጥሽ እያለችሽ ነበር አይደለ በካሜራ ማይቻለ በኋላ ምንም ተጠቀመችበት እስከማለ ድረስ ይሄን ሁሉ አመት አባትሽም ሆነ እናቷ ስራ ነበራቸው አሁንም አለ ገንዘቡ እስከማውቀው ድረስ አሁንም አለ ምን ተጠቅማበታለች ይሄን ሁሉ ጊዜ ሀብት ደግሞ ምን አካለ
ኤርሚና አቤል ጋር ተናጋያለች ይብልት አቤል ጋር እኔ ሲጀምር ምን አይነት ቤተሰብ ጋር ነው የመጣሁት? ሁለታችሁንም አልፈልግም። ምን አስወጪኝ እኔ ከነ መሰረቱ ከራሳችሁም አልሆናችሁ የተጨበጠ ነገር ነው። ተይ ግን ስለ እግዚአብሔር እንደዛ አታውሪ። የሌለ ታሪክ እየፈጠርሽ አታውሪ። አባታችን በምን እንደሞተ ታውቂያለሽ አይደል እንዴ? ለምንድን ነው የሌለ ታሪክ እያወራሽ ኃጢአት የምትገቢ? የአባቴ ሀብት ለመቀማት እናትሽ የሰራችው ሴራ ነው ሲጀመር። አባቴ ያለ እድሜው ነው የሞተው። ባፍሽም በአንደበትሽ ባሰብሽው ኃጢአት አትግቢ እባክሽ። እዛ ብለሽ ካመንሽ ችግር የለውም። ግን አባትሽ እና አጎትሽ ምን ያህል ቅርብ እንደነበሩ ታውቂያለሽ? አውቃለሁ በደንብ። ጸብ እንደነበሩ ታውቂያለሽ? በፍጹም ጸብ አልነበሩም። እኔ እስከማውቀው ድረስ አባቴና አጎቴ ምንም አይነት ጸብ የለባቸውም። አንቺ እስከምታውቂ አጎቴ አንድ ቀን ነግሮኝ አያውቅም እኮ። ሁሌም ስለ አባቴ ጦርነት እየነገረን ያሳደገኝ። ምክንያቱም ስለ አባትሽ ክፉነት ከነገረሽ አባትሽን እንዴት እንደምትወጂው ስለሚያውቅ ከሱ እንደምትርቂ ስለሚያውቅ ነው። በፍጹም አጎቴ ነው ያደርግ። እሱን ችግር የለውም በደንብ እኔ ስለማውቅ አያደርግም ምናምን ብለሽ እኔ ልታሳምኚ ያቺ አጎቴ ነው ያደርግ። አጎትሽና አባትሽ የቆየ ጸብ አላቸው በነገራችን ላይ። አዎ ቴም ባለፈው ያገኘሽ ሰዓት ላይ ነግሬሽ ነበር። አባቴ ባጋጠመው በሽታ ምክንያት በቤተሰብ ጋርም ትንሽ የሆነ ግጭት አብራርቻ አልነገርኩሽም። በእርግጥ ቤተሰብ ጋር የሆነ ግጭት እንዳለ ነግሬሽ ነበር። አጎትሽ ፈልጎት ነው ጸቡን ፈልጎት ነው። አባትሽ ላይ ምንም አይነት ችግር አልነበረም በሰዓቱ። አጎትሽ ነው ጸቡን የፈለገው። ስለ አጎቴ ክፉ ነገር ባትናገሪ ደስ ይለኛል። እማውቀውን ነው የምናገረው። እንዳንቺ ፈልጌ ወይም ከሰው ሰምቼ ምናምን ሳይሆን አጣርቼ ራሴ አውቄ ነው የምነግርሽ። ማለት አጎቴ ለምን ይፈልጋል? አባቴ ጋር ጸቡ አጎቴ ለምን ጸቡ ይፈልጋል? ከአባቴ ጋር ያላገባባ ነገር ነበረባቸው። በእርግጥ ውስጥ ሚስጥሩን ባላ አጎቴ ስራ ላይ ያለው ነገር ታውቂያለሽ። እና በገንዘብ ምክንያት ነው ከአባትሽ ጋር ይጣላልና እዚህ ደረጃ ሊደርሱ የቻሉት። በዚህ አባትሽም ጤናቸው እየገባ ሄዶ መጨረሻ ላይ እንደዚህ ሆኖ የቻሉት በአጎታችሁ ምክንያት ነው። ማስረጃ ከፈለጋችሁ ደግሞ ችግር የለውም። አዝናለሁ። በቤተሰብ በኩል ልገባ ፈልጌ ሳይሆን እውነታውን የግድ መቀበል ስላለብሽ ነው። አጎታችሁም ቢሆን አሁን ላይ ይሄን እየነገረሽ ይሄን እንደዚህ እያደረገሽ ያለው በሁለታችሁ መካከል ሰላም እንዳይኖር ነው። ማለት አጎቴ ነው እኔና እህቴን እዚህ ደረጃ ልንደርስ የሚያደርገው? ለምን ሲባል ማለት ምን ይጠቀማል እሱኛ እንደዛ አድርገው? ምክንያቱም ሁለታችሁ ከተጣላችሁ አንቺ ደግሞ ለገንዘብ ያን ያህል ከሰው በላይ ገንዘብ እንደማይበልጥ ታውቂያለሽ። እሷ ደግሞ የአባትሽ ገንዘብ ነው ይሄ ብለው አሳምነዋታል። እሷ ገንዘቡ ሙሉ ለሙሉ ልትቀበል ነው ማለት ነው። አባታችን እኮ የሁለታችንም አባት ነው፣ የእሱ አባት ብቻ አይደለም። ለምን እንደዚህ እንዴት ያደርጋል? እሷን ነው የምፈልገው እኔ ምንም አይነት ገንዘብ አልፈልግም። እህትነቱ ነው የሚበልጥብኝ። አጎታችሁ በጣም ብዙ ነገር ሲነግራት ስለነበር በጣም ብዙ ነገር ሲላት ስለነበረ ከአንቺ በላይ ገንዘቡን የፈለገችው እሷ ቤቱን የፈለገችው ለዛ በላይ ነው። አይውልሽ አዝናለሁ። ያው ካለ መረጃ ምንም ነገር ሊያደርግ ይችላል አጎቴ። ይሄ አንቺ ቤቱን ከወረሽ በኋላ ከዛ በኋላ ያደርጋል በእኛ ላይ ነው ቤታችንን ሊሸጥ የሚስማማው። ያው እሷን ከተቀበለች በኋላ ይሄ ሁሉ ነገር ብሎ ስላሳመናት እሷን እሺ እንደምትለው አስቧል። የሚያሳዝነው ሁለታችንንም እንደዛ አጋጭቶ ንብረቱን እሷ ከወሰደች በኋላ ከእሷ እጅ ሊቀበል ማለት ነው። ሁላችሁ ውሸታም ናችሁ። አይሽ አስመሳዮች። ምን አይነት ፈተና ውስጥ ነው የገባው? አየሽ ሁሉም የእጁን ያገኛል። አጎቴ ብሬን ነገር አደረገ። አይሽ አሁን ከማልቀስ ይልቅ ወደ መፍትሄ መግባት ይችላል። እዛ አንቺ ከገንዘብም ከምንም በላይ የምታስፈልጋት እህት አለች። ምንም ያረግሽው ነገር ከአንድ እህት የማይጠበቅ ቢሆን በጣም ያሳዝናል። ስትናገር የነበረውን ንግግር እየሰማው ነበረ። እባክሽ ይቅርታ አድርጊልኝ። ችግር የለውም። በቃ ሁሉም ነገር አወቅሽ አይደለ? እንኳን አወቅሽ። በቃ እኔ ከማንም በላይ አንቺ ታስፈልጊኛለሽ። የእናቴም የአባቴም የምትገቀው ነሽ አንቺ። እናቴ ባትወልድሽም ከኔ አሳንሳ አንድም ቀን አይተሽ አታውቂም።
ቅርታቲ እናቴ እንድትጠያ አደረገሽ አይሽ ያጎቴ ሴራ ነው እናቴ አንድም ቀን ከኔ ያሳነሰሽ ስራ ያጎቴ ነው እባክሽን ይቅርታ አድርጊልኝ አጎቴ ደግሞ እጁን ያገኛል እኔ ለሰራው ስራ ዋጋውን አስከፍለዋለሁ ተነሽ እኔ ቆንጆ በቃ አትንጭሽ አልወደውሽማ እኔ ከሁሉም ነገር ትበልጭብኛለሽ በቃ ተንጭሽ ይቅርታ አድርገሽልኛል አድርጌልሻለሁ እኔ ቆንጆ በቃ ታልቀሽ እኔ እንዴት ብዬ እንደማመሰግንሽ አላውቅም እግዚአብሔር ይክፈልሽ እውነት በጣም ነው የማመሰግነው ውለታሽን እግዚአብሔር ይክፈልሽ ምንም አይደለሽ እባክህ ይቅርታ አድርጊልኝ እኔ ህይወታችሁን ይበጠበጥ እኔ ምን አድርግልሽ አንቺ ምን አደረግሽልኝ እኔ ማልፈልገው ማልታሰበው ቦታ ያለሁት ምንም በማላስፈልገው ቤት ውስጥ ያለሁት እኮ እኔ ፈልጋለሁ እኔ ከእናንተ ውስጥ እኔ መውጣት ነው ያለብሽ ሲጀምር ረቀኝትም እንዳትሄድ አቤት ታስፈልገኛለህ እስካሁን በመቆየት ማድረግ አልፈልግም የአእምሮ ጸጸት ነው ያደረጋችሁብኝ እኔን ረቀህ መሄድ አትችልም እኔ በህይወት ማስታወስ ማለት ነው ስትል በቃ ስለልጅ እኔ ነኝ ያጠፋሁት እኔ ነኝ ጥፋተኛ ምንም እናንተ ጥፋት የለባችሁም ራሴ ነው ጥፋቴ ራሴ ነው አቤል እኔ አሁን ላስገድድህም በግድ እንትን በልም ምንም በልም ልልህ አልችልም እህቴ ስሚ አንዴ እኔ የነሱ ጥፋት ምንም አሁን ላይ አይታየኝም የራሴ ጥፋት ነው ከሁሉም ማለቴ ከድሮ ጀምሮ የሷን ከማፍቅርበት ሰዓት ጀምሮ የኔ ጥፋት ነው ስለዚህ ምንም በቃ አሁን የአእምሮ ጸጸት ነው ያለብኝ ምንም መርሳት የማልችለው ነገር አሁንም ትወዳለች አሁንም እንደምታፈቅራ አውቃለሁ ምንም ግን ደግሞ እኔ ከነሱ ከሁለቱም ህይወት መውጣት ነው ፈልገው ማለት ነው አንተ የምትወደው እሷን ከሆነ ወይም ደግሞ ከቅድስት ጋር መቀጠል መኖር የማትፈልግ ከሆነ አስገድጄ ከእሷ ጋር የግድ ኑር ልልህ አልችልም እኔ ግን ተረጋግተህ በመረጋጋት ውስጥ በማሰብ ውስጥ ነው አቤልዬ እኔ እፈልግሃለሁ ልጆችን ያላባት እንዲያድጋት ትፍቀድለት በቃ በደልን በበደል አንካቀስ በቃ ይሄ ሁለታችንም አጥፍተናል አይደለ በቃ ጥፋትን በጥፋት ላይ እንድገመው ይቅርታ አድርግልኝ በቃ እኔ ለበደልኩ አሁንም ተንበርከክ ይቅርታ ጠይቅ ተንበርከክልህ እሺ ሁለት ነፍሱኝ እንበርከክልሃለሁ እሺ ይቅርታ አድርግልኝ እኔ እንበርከክልሻለሁ እኔ ይቅርታ እኔ ለበደልኩ ነገር ይቅርታ አድርግልኝ በቃ እኔ ይቅር ብያለሁ ከዚህ በኋላ ልጆችንን ወልደን በቃ አዲስ ህይወት እንጀምር እኔ እንደማጣት አልፈልግም አዎ መጀመሪያ ኤርሚያስን መውደዴ ስህተት ነበር ከዚህ በኋላ በቃ አዲስ ህይወት መኖር ነው የምፈልገው ይሄ ያለፈ ታሪኩን በሙሉ ረስተን ከልጃችን ጋር አዲስ ምዕራፍ ከፍተን እንድንኖር ነው የምፈልገው አቤላይ እሺ በቃ ምንም ነገር ማስታወስ አልፈልግም በቃ እንደዚህ ሆናችሁ ደስ ብሎኛል ማለት ምንም ቢፈጠር እንደዚህ የማይነቃነቅ መሰረት ያለው ፍቅር ማየት በራሱ ያስደስታልና በጣም ደስ ይላል ያው ሁላችሁም ባልሆነ ወሬ ተነሳስቶ ያው በወሬ ነው የጀመረው እና የሁላችሁ ጉዳይ እዚህ ደረጃ ልትደርሱ የቻላችሁት በአንድ በማይረባ ሰው እና በማይረባ ወሬ ምክንያት ነው በእርግጥ በጣም ያሳዝናል ወሬ ይህን ያህል ኃይል ኑሮት አንድ ቤተሰብን መበጥበጥ መቻሉ በጣም ያሳዝናል ግን ደግሞ ነገሮች ሳይረፍድ ቅድስትም እኛ ጋር መምጣትሽ ያው ነገሮች ከመርፈዳቸው ነገሮች ከመበላሻሸታቸው በፊት ማዳን ችለናል ብዬ አስባለሁ እና ያው አሁን ላይ ደስ የሚል እና ምንም የማይገባበት ቤተሰብ ተፈጥራላችሁ ብዬ አስባለሁ አጎታችሁ ምን ሲያደርግ እንደነበር አይታችሁታል ዘመድ ነው ብለን ያቀረብነው ሰው እንኳን እዚህ ደረጃ መድረስ ይችላል አቤል እንዲሁም ደግሞ ሚስትርን ከአንተ በላይ ማንም ሰው ሊያውቃህ አይችልም እንዲህ ነገሮች በተወሩ ቁጥር እንዲህ ነው በተባልኩ ቁጥር ተቀበለ ማለት የለብህም ማለት እሷ አስበው እንዳንድ ሚስት እዚህ ቤት ውስጥ እየኖረች ልጅህን ተሸክሞ እሷ ላይ ስንት አይነት ጫኖች ሲደርሱ እንደነበረ እኔም በደንብ ስላየው ይሄ በጣም ሊሰማ ይገባል ማለት እንደተባለው እንኳን አርጋ ቢሆን በሰላማዊ መንገድ ተለያይቶ የሚፈልጉትን መንገድ መከተል ይሻላል እንጂ እንደዚህ ሰውን እያሰቃዩ በዚህ መንገድ ማኖር ግን በጣም ከባድ ነው ግን ያው መጨረሻው ደስ ይላል በእናንተ መሀል ባልሆነ ሰው ነው የሁሉ ነገር የደረሰው እንግዲህ አጎታችሁን በዚህ የሚያበቃ ጉዳይ አይደለም እኔም የራሴ የሆኑ ከዚህም የበለጡ መረጃዎችን አጠናክሬ እሱን መጠየቅ ባለበት መንገድ ምክንያቱም ከአባታችሁ ከማለፋቸው በፊት ጀምሮ ስለሆነ ይህ ስራ ሲሰራ የነበረው እሱን መጠየቅ ባለበት መንገድ ይጠየቃል
ያው እናንተንም መጨረሻችሁ እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። እንግዲህ ከዚህ በኋላ እንደዚህ አይነት ምንም አይነት ችግር ተፈጥሮ ድጋሚ እንደማላገኛችሁ ተስፋ አደርጋለሁ። አይደለም እንደ ቅድስት? በሚገባ የኔ እናት። እሺ እንግዲህ በነበረም ጊዜ አንቺም አይ ዝም ብለሽ አትሄጂም። አሁን ምሳ ልስራና ምሳ በልተሽ ነው የምትሄጂው። እንደዚህ በደረቁ አትሄጂም። ሌላ ምንም ማድረግልሽ ነገር እንኳን ባይኖር እሺ ይህን ነገር ስላየሁ ያን ሁሉ ነገር አይቼ አሁን ደግሞ ይህን ስላየሁ ደስ ብሎኛል። እንግዲህ ውድ ተመልካቾቻችን የነበረውን ነገር ከመጀመሪያው እስከ መጨረሻ አብራችሁን እያያችሁ ነበረ። በጣም የሚያሳዝን ነገር ነበረ የተፈጠረው እዚህ ቤተሰብ ውስጥ። በጣም ቤተሰብን እንድንጠላ የሚያደርግ ነገር ተፈጥሮ ነበር። ግን በመጨረሻው ራሳቸው መልሰው ቤተሰብን እንድንወድ የሚያደርግ ነገር ደግሞ አሳይተውና በጣም የሚያሳዝን ነገር አልፋ እዚህ የደረሰችው ቅድስትን በመጨረሻ የባሏን የሚያቷን ፍቅር ድጋሚ አግኝተዋለች። እናንተም አብራችሁ ስለነበራችሁ ከልብ እናመሰግናለን። ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብሮነታችሁን አሳዩን። በድጋሚ እስከምንገናኝ መልካም ጊዜ